ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም እያንዳንዱ ዜጋ የፋይዳ መታወቂያን በመያዝ ለአገሪቱ የዲጂታል ሽግግር ስኬት የበኩሉን ሊወጣ ይገባል ሲሉ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ጃፈር ሱፊያን ገለጹ። በሐረሪ ክልል የፋይዳ ዲጂታል መታወቂያን 100% ተደራሽ ማድረግ በሚቻልበት ሁኔታ ላይ ከወረዳ ከፓርቲና የመንግስት አመራሮች ጋር ውይይትም ተካሂዷል። ገዛኛ አራጌም በሐረሪ ክልል የፋይዳ ዲጂታል መታወቂያ 100% ተደራሽ ማድረግ በሚቻልበት ሁኔታ ላይ ከወረዳ የፓርቲና መንግስት አመራሮች ጋር ውይይት ተደርጓል። ውይይቱ ላይ በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ጃፈር ሱፊያን በጠቅላይ ሚኒስትር ዶክተር አብይ አህመድ 100% ለማሳካት ከተቀመጡ ግቦች መካከል አንደኛው የዲጂታል መታወቂያ ተደራሽነት ማድረግ መሆኑን ገልጸዋል። ፋይዳ ዜጎች አንድ ወጥ ማንነት እንዲኖራቸው በማስቻል የተቀላጠፈ አገልግሎት እንዲያገኙ የሚያስችል ነው። በተለይ ከዜጎች የሚነሱ የመልካም አስተዳደር ችግሮችና ሙስናን በመከላከል የዜጎች እርካታ ለማሳደግ የሚያስችል መሆኑ ገልጸዋል። የማጭበርበር ወንጀሎችን በማስቀረት የፋይናንስ ዘርፍ ደህንነትን በማረጋገጥ አበርክቶ የጎላ መሆኑን አክለዋል። በቀጣይ የአገልግሎት ሰጪ ተቋማትን አገልግሎት ከፋይዳ መታወቂያ ጋር ለማስተሳሰር እንደሚሰራም አክለዋል። የፋይዳ መታወቂያ ዲጂታል ኢትዮጵያን እውን ለማድረግ የተያዙ ግቦችን በማሳካት አበርክቶ የጎላ በመሆኑ መታወቂያውን በአጭር ጊዜ ውስጥ ተደራሽ ለማድረግ ርብርብ እንደሚደረግ ገልጸዋል። በመሆኑም እያንዳንዱ ዜጋ በዚህ የታሪክ ጉዞ ውስጥ የፋይዳ መታወቂያ በመያዝ ለሀገሪቱ የዲጂታል ሽግግር ስኬትና ለዘመናዊ አሰራር መስፈን የበኩሉ ሚና እንዲወጣ ጥሪ አስተላልፈዋል። አመራሩም የፋይዳ ዲጂታል መታወቂያን ለዜጎች 100% ተደራሽ ለማድረግ የሚያከናውኑ ተግባራትን በመደገፍ ኃላፊነቱን እንዲወጣ አቅጣጫ አስቀምጠዋል። በውይይቱ ላይ የክልሉ ትምህርት ቢሮ ምክትል ኃላፊ አቶ አርሰናል አብዲ፣ የክልሉ ወሳኝ ኩነት ምዝገባ ኤጀንሲ ዋና ዳይሬክተርና የፋይዳ ዲጂታል መታወቂያ አስተባባሪ አቶ ሳዳም መሐመድን ጨምሮ የወረዳ የመንግስትና የፓርቲ አመራሮች ተገኝተዋል። የዜጎችን መብትና ጥቅም ለማስከበር የዳኝነት ስራ ነፃና ገለልተኛ የሆነ የእውቀት የብቃትና የስነ ምግባር መመዘኛዎች ሊኖሩት እንደሚገባ ተገለጸ። የሐረሪ ክልል ጠቅላይ ፍርድ ቤት ከኦሮሚያ የህግ ስልጠና ምርምር ኢንስቲትዩት ጋር በመተባበርም በፍትሐብሔር ስነ ስርዓት ህግ እና በማስረጃ ምዘና ላይ ለሐረሪ ክልል ጠቅላይ ፍርድ ቤት እና ለድሬዳዋ አስተዳደር ዳኞች ስልጠናም ሰጥቷል። አያንቱ አህመድ ዝርዝሩን ይዛዋለች። የሐረሪ ክልል ጠቅላይ ፍርድ ቤት ከኦሮሚያ የህግ ስልጠናና ምርምር ኢንስቲትዩት ጋር በመተባበር በፍትሐብሔር ስነ ስርዓት ህግና በማስረጃ ምዘና ላይ ለሐረሪ ክልል ጠቅላይ ፍርድ ቤትና ለድሬዳዋ አስተዳደር ዳኞች ስልጠና ተሰጥቷል። የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሰላዲን ቶፊቅ በስልጠናው መድረክ ባስተላለፉት መልእክት የፍትህ ፈላጊው ህብረተሰብ መብትና ጥቅምን ለማስከበር የዳኝነት ስራን ነፃና ገለልተኛ ሆነው እንዲሰሩ የእውቀት የብቃት የስነ ምግባር መመዘኛ ሊኖረው እንደሚገባ ገልጸዋል። በዳኝነት አገልግሎት አሰጣጥ ውስጥ የዳኞች ሚና ወሳኝ መሆኑን የጠቆሙት ፕሬዝዳንቱ የሚሰጡ አገልግሎቶች ቀልጣፋ፣ ወጪ ቆጣቢ፣ ጥራት ያለውና የተገልጋይ እርካታን ለማሳደግ የሚያስችል የዳኞችን ብቃትና ግንዛቤ ለማስፋት የክልሉ ጠቅላይ ፍርድ ቤት ትኩረት ሰጥቶ እየሰራ መሆኑንም ተናግረዋል። ፍትህ ድንበር የለሽ እንደመሆኑ እንደ ሀገር ጠንካራ የዳኝነት ተቋም ለመገንባት በሚደረገው ጥረት የክልሉ ጠቅላይ ፍርድ ቤትም ከኦሮሚያ ጠቅላይ ፍርድ ቤት ከኦሮሚያ የህግ ስልጠናና ምርምር ኢንስቲትዩትና ከሌሎች ክልላቻ ፍርድ ቤቶች ጋር ተቀራርቦ በመስራት በፍርድ ቤቶች መካከል ጠንካራ ቅንጅታዊ አሰራር ለመዘርጋት የስምምነት ሰነድ መፈራረሙን ጠቁመዋል። የኦሮሚያ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ካዛሊ አባሲማል የፍትህ ስርዓቱ ውጤታማ እንዲሆን ጠንካራ ዳኞችን መፍጠር እንደሚገባና የአንድ ሀገር የእድገት መለኪያ ጠንካራ የህግ መሰረት ሲገነባ መሆኑን ጠቅሰው እንደ ሀገርና ክልል ጠንካራ የፍትህ አካል ለመገንባት የትራንስፎርሜሽን ፍኖተ ካርታ በመዘርጋት በሁሉም ክልልና በፌዴራል ደረጃ ተግባራዊ እንዲሆን እየተሰራ ይገኛል ሲሉ ገልጸዋል። አንድ ሀገር የምታወቅበት አንደኛው የእድገት መለኪያ የጠንካራ የህግ መሰረትና የዳኞችና የአቃቤ ህጎች እንዲሁም የፍትህ አካላት ጥንካሬ ወሳኝነት አለው። ይሄን ለማድረግ እንደ ሀገርና እንደ ክልል ባለፉት ጊዜ የተጀመረው የትራንስፎርሜሽን ፍኖተ ካርታ ተዘጋጅቶ በሁሉም ክልልና በፌዴራል ደረጃ ተግባራዊ እንዲሆን የተፈለገውም ለዚሁ ነው። እንደ ክልል ጠንካራ የህግ የበላይነትን ለማረጋገጥ የሚጠቅም መሆኑን መታወቅ አለበት። ይህን ስናደርግ ሁሉም ዳኞች ጠንካራ ዳኛ ካለ የህግ
የበላይነት ሊከበር ስለሚችል ይሄ ስልጠና በየጊዜው መሰጠት እንዳለበት በማመን የተዘጋጀ ስለሆነ የኦሮሚያ የህግ ስልጠናና ምርምር ኢንስቲትዩት የስልጠና ዳይሬክተር አቶ አብዲ አሰፋ በበኩላቸው ኢንስቲትዩቱ ያለውን እምቅ እውቀት ተጠቅሞ ከአጎራባች ክልሎች ጋር በጋራ በመስራት ፍትህን ለማሳለጥ የማስረጃ ምዘናና ተቀባይነት ላይ ዳኞች ያላቸውን እውቀት ለማዳበር ታስቦ የተዘጋጀ የስልጠና መድረክ መሆኑን ተናግረዋል። ከጎረቤት ክልሎቻችን ጋር አብረን በመስራት እንዲሁም ደግሞ ለጋራ አላማ ፍትህ ለሁላችንም ተመሳሳይ ስለሆነ እኛ የምንሰራው ፍትህን ለማሳለጥ ስለሆነ ያለንን አቅም ተጠቅመን ጎረቤት ክልሎቻችን ተያያዥ የሆኑ ክልሎቻችንን ጋር መስራት ስለምንፈልግ ነው ሙያውን ይዘን መተን እዚህ ስልጠናውን እየሰጠን ያለ ነው። ማስረጃ ህግ ላይ ዳኞች ብቁ መሆን መቻል አለባቸው። ማስረጃ ምዘና፣ ማስረጃ ተቀባይነትና ይህን የመሳሰሉ ነገሮች ላይ ዳኞች ያላቸውን ክህሎትና የህጉን እውቀት ለማዳበር አስበን ነው የመጣ ነው ማለት ነው። በስልጠናው መድረኩ ላይ የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሰላዲን ቶፊቅ፣ የሐረሪ ክልል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት ወይዘሮ አሻሚኔ፣ የኦሮሚያ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ካዛሊ አባሲማል፣ የኦሮሚያ የህግ ስልጠናና ምርምር ኢንስቲትዩት ዳይሬክተር አዱኛ አህመድን ጨምሮ ሌሎች የፍትህ ዘርፉ አመራሮችና ባለሙያዎች ተገኝተዋል። ስልጠናው ለ2 ተከታታይ ቀናት እንደሚቆይ ከወጣው መርሃ ግብር ለማወቅ ተችሏል። የኢትዮጵያ ዲጂታል 2030 ስትራቴጂን ስኬታማ ለማድረግ የወጣቶች ተሳትፎና የቴክኖሎጂ ትስስር ወሳኝ መሆኑ ተገልጿል። የዲጂታል መታወቂያ የመሶብ አንድ ማዕከል አገልግሎት የስትራቴጂ ውጤታማነት ማሳያ መሆናቸው ነው የተነገረው። ዘገባው የጌትነት ዘውዴ ነው። ቤተልሔም ደስታ አቀርባለች። የሐረሪ ክልል ኢኖቬሽን እና ቴክኖሎጂ ኤጀንሲ ኃላፊ የሆኑት አቶ ጀማል ኢብራሂም ከክልሉ ብዙሃን መገናኛ ኤጀንሲ ጋር ባደረጉት ቆይታ የ2025 ዲጂታል ኢትዮጵያ አካል ሆኖ ከተቀረጹና ተግባራዊ የሆኑ ካሉት ስራዎች መካከል የ5 ሚሊዮን የኢትዮ ኮደርስ ስልጠና ፕሮግራም በማሳካት ረገድ አበረታች ውጤት መመዝገቡን ገልጸው እንደ ክልል የዲጂታል አገልግሎቶችና የዲጂታል ክህሎቶችን በማስፋፋት ረገድ አበረታች ውጤቶች ተመዝግበዋል ሲሉ ተናግረዋል። የፋይዳ ዲጂታል መታወቂያን ያው በክቡር ጠቅላይ ሚኒስትራችን እንዲሁም በክቡር ፕሬዝዳንታችን የሚመራ ነው። በዘንድሮ ዓመት የ100% እቅድ ነው። ፋይዳ ዲጂታል መታወቂያ እንደ ክልል የተሰጠ 100,000 ነው። ያንን 100,000 ያው ከዚህ በፊት የመዘገብናቸው እንዳለ ሆኖ ማለት ነው 100,000 ያው እስከ ሰኔ መመዝገብ እንዳለብን ያው አቃጫው ተቀምጧል። እንደ መሶብ አንድ ማዕከል ደግሞ ስራ የጀመረበት ጊዜ ነው ማለት ነው። ዲጂታል ኢትዮጵያ 2025 ዲጂታል ኢትዮጵያ 2025 እንደ ሀገርም እንደ ክልልም ብዙ ስራዎች ተሰርቶ ከ2 ሳምንት አካባቢ ላይ በክቡር ጠቅላይ ሚኒስትራችን ያው መጠናቀቁ ከዛ በኋላ ደግሞ ዲጂታል ኢትዮጵያ 30 እንዲሁም በክቡር ጠቅላይ ሚኒስትራችን ያው ላውንች ተደርጓል ማለት ነው። የፋይዳ ዲጂታል መታወቂያ ካርዶች ለሁሉም ሰው ተደራሽ በማድረግ እንዲሁም የመሶብ አንድ ማዕከል አገልግሎት ማስጀመር የ2025 ዲጂታል ኢትዮጵያ ውጤት ነው ሲሉም ተናግረዋል። ሜቢ ከዚህ በፊት በመንግስታዊ አገልግሎቶቹ ያው የአይሲቲ መሰረተ ልማቶች እምብዛም አልተስፋፉም ነበር ከዲጂታል ኢትዮጵያ 25 በፊት። አሁን ግን በዲጂታል ኢትዮጵያ 25 ከተጀመረ በኋላ የአይሲቲ መሰረተ ልማት ማስፋፋት ተችሏል። ተደራሽ እንዲሆን ስራዎች ተሰርተዋል። ሁለተኛ የመንግስታዊና የግል ዘርፍ አገልግሎታቸውን በቴክኖሎጂ በማስደገፍ ለህብረተሰቡ ያው አገልግሎት እየሰጡ ይገኛሉ ማለት ነው። ይህንን መሰረት በማድረግ መንግስት የ2030 ዲጂታል ስትራቴጂን ተግባራዊ ማድረግ የጀመረ ሲሆን ውጤቱን በማስፋት የመንግስትና ህዝብ መተማመንን ለማሳደግ ዜጎች በዲጂታል ኢኮኖሚ እኩል ተሳታፊና ተጠቃሚ እንዲሆኑ እያመቻቸ ነው ሲሉ ገልጸዋል። በዲጂታል ኢትዮጵያ 25 አንደኛው የሰው ኃይልን ከማብቃት አኳያ ነው። ለምሳሌ ስልጠናዎች የተለያየ ፓኬጆችን በማዘጋጀት በየወረዳው እየወረደን ስልጠና ስንሰጥ ነበረ ማለት ነው። አንደኛው ስልጠና ምንድነው? የዲጂታል ክህሎት ስልጠና ነው። ዲጂታል ስኪልን እንዲጠቀሙበት ፕላትፎርሞች እንዲጠቀሙበት የዲጂታል ክህሎት ስልጠናን ስንሰጥ ነበረ። በየወረዳው በከተማም በገጠርም ሲሰራበት የነበረ ነው ማለት ነው። ሰው በዚህ አኳያ እንግዲህ የ5 ሚሊዮን ኮደርስም በዚህ ዙሪያ እነሱን ለማብቃት ነው። ለምሳሌ አንደኛ አክሰሲቢሊቲ ላይ ዲቫይስ ካላቸው የስማርትፎኖች ካላቸው በቀላሉ
በከተማም በገጠርም ያለ ወጣት ሴቶች እና ሙሉ ህብረተሰብ ክፍል ዲጂታል ፕላትፎርሞችን አክሰስ ያደርጋል ማለት ነው። ዲጂታል ፕላትፎርሞችን አክሰስ ሲያደርግ ደግሞ ወደ ባንክ ቤት መምጣትም ሳይጠበቅበት ከዛ ሆኖ ክፍያዎቹን ይፈጽማል ማለት ነው። ስለዚህ ከተለያየ ባለ ድርሻ አካላት በዚህ ዙሪያ እንሰራለን። አንደኛው ከኢትዮ ቴሌኮም ነው፣ ሌላኛው ከኢትዮጵያ ንግድ ባንክ ጋር ስራዎቹን ይሰራሉ። እንደ ክልልም ስትራቴጂው ምርትና ምርታማነትን ለማሳደግ ለወጣቶች የስራ ዕድል ለመፍጠርና ተቋማት ከወረቀት ነጻ የሆነ አገልግሎት እንዲዘረጋ ዘመናዊ የዲጂታል ክህሎት ድጋፍ እንደሚያደርግ ኃላፊው ተናግረዋል። የዲጂታል አድራሻ መሰረተ ልማት የከተማዋን የቱሪዝም ሀብቶች በዲጂታል መልክ ለማስተዋወቅና በዘመናዊ አስተዳደር የምትመራ ከተማን ለመገንባት አስተዋጽኦ እንደሚያደርግም አክለዋል። ዲጂታል ኢትዮጵያ 2030 ማሳካት የሚቻለው በሁሉም ባለድርሻ አካላቶች ተሳትፎ ካለበትና እንዲሁም የሚዲያ አካላቶቹም ለህብረተሰቡ ገንቢ ግንዛቤ በመስጠት ነው። ስለዚህ የሚዲያ አካላቶች እንግዲህ የምናስበውን ዲጂታል ኢትዮጵያ 30 ለማሳካት አሁን በጀመራችሁት መጠን አሁን በጀመራችሁት ልክ የህብረተሰቡን ያው ግንዛቤ መሰራት አለበት። እንዲሁም ህብረተሰቡ ደግሞ ግንዛቤ ከጨመረ በኋላ ህብረተሰቡ ደግሞ ይሄንን የለሙትን ቴክኖሎጂዎች ደግሞ እንዲጠቀሙ የማስተዋወቁን ስራ ከእናንተ ጋር እንሰራለን። በመጨረሻም ወጣቶች፣ ሚዲያዎች፣ የግልና የመንግስት ሰራተኞች ዲጂታል ኢትዮጵያ 2030ን ስኬታማ ለማድረግ የበኩላቸውን ሚና እንዲወጡ ጥሪ ቀርበዋል። የኢኮኖሚ ድርጅቶች ቆጠራ የተጀመረውን የኢኮኖሚ እድገት ለማሳካት የሚያስችል መሆኑን የሐረር ስታቲስቲክስ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አቶ ሙክታር ጀማል ገለጹ። ሁለተኛው ዙር የኢኮኖሚ ድርጅቶች ቆጠራ የአሰልጣኞች ስልጠና መድረክ በዛሬው ዕለት በሐረማያ ዩኒቨርሲቲ መሰጠት ተጀምሯል። ፍቃዱ በላይ ዝርዝሩን ይዞታል። ሁለተኛው ዙር የኢኮኖሚ ድርጅቶች ቆጠራ የአሰልጣኞች ስልጠና መድረክ በዛሬው ዕለት በሐረማያ ዩኒቨርሲቲ መሰጠት ተጀምሯል። የሐረር ስታቲስቲክስ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አቶ ሙክታር ጀማል የስልጠና መድረኩን ባስጀመሩበት ወቅት እንደገለጹት የኢትዮጵያ ስታቲስቲክስ አገልግሎት የመሬት ምዝገባ፣ የግብርና ግብዓቶች ስርጭት፣ የግብር የገበያ ዋጋን ጨምሮ አስተዳደራዊና መሰረታዊ ስነ ህዝብ መረጃዎችን ስልታዊ በሆነ መንገድ በመሰብሰብ ወቅታዊ ትክክለኛና መረጃዎችን በማቅረብ ውጤታማ ተግባራትን እያከናወነ ይገኛል ብለዋል። በስልጠና መድረኩም ከሐረሪ፣ ከጅግጅጋ፣ ከጎዴ፣ ጭሮና ከድሬዳዋ መስተዳድር ከቅርንጫፍ መስሪያ ቤቶች የተውጣጡ 100 ሰልጣኞች በስልጠናው እንደሚሳተፉም ኃላፊው ጨምረው ገልጸዋል። የስልጠና መድረኩ በዋናነት በሀገሪቱ የተጀመረውን ኢኮኖሚያዊ እድገት እንደሚያሳካና ለሀገረ ፖሊሲ ግንባታ ሆኖ እንደሚያገለግል ጠቅሰው የሀገርን እድገትና የምርት ግመታው ለማካሄድ ከፍተኛ እገዛ ያለው መሆኑንም ጠቁመዋል።
በቀጣይ ሰልጣኞች የወሰዱትን ስልጠና ተግባራዊ ማድረግ የጣለባቸው ሀገራዊ ኃላፊነት እንዲወጡም ኃላፊው አሳስበዋል። የስልጠና መድረኩ ይበልጥ ውጤታማ እንዲሆን ለማስቻል አስፈላጊው ድጋፍና ትብብር ተጠናክሮ እንደሚቀጥል የገለጹት ደግሞ የሀረማያ ዩኒቨርሲቲ ፕሬዚዳንት አማካሪ አቶ ሙክታር ዳዊር ናቸው። የስልጠና መድረኩ ከጥር 1 እስከ ጥር 10 እንደሚቆይ የተገለጸ ሲሆን በተመሳሳይ መልኩ በአገር አቀፍ ደረጃ በ11 የስልጠና ማዕከላት እየተሰጠ እንደሚገኝም ከወጣው መርሃ ግብር ለማወቅ ተችሏል። ሐረርን ጨምሮ በ8 የኢትዮጵያ ከተሞች የዲጂታል አድራሻ ስርዓት ሙሉ በሙሉ ተግባራዊ ተደረገ። የኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት በ8 ከተሞች ላይ የዲጂታል አድራሻ ስርዓትን ተግባራዊ ማድረጉን አስታውቋል። ኢንስቲትዩቱ በበጀት ዓመቱ ከያዛቸውና ወደ አገልግሎት እንዲገቡ ከሚጠበቁ ከተሞች መካከል የአዳማ፣ ሐረር፣ ጅማ፣ ደብረ ብርሃን፣ ባህር ዳር፣ ጎንደር፣ ኮምቦልቻና የቢሾፍቱ ከተሞች ሙሉ በሙሉ ወደ ዲጂታል አድራሻ ስርዓት አስገብቷል። በአሁኑ ወቅትም የሁሉም ከተሞች የሲስተም ልማት ስራው ተጠናቆ የመስክ ላይ ሙከራ ላይ መሆናቸውን አስታውቋል። በቅርቡም በይፋ ተመርቀው አገልግሎቱ በከተሞች የሚኖሩ ነዋሪዎችና እንግዶች መጠቀም የሚችሉ መሆኑንም ነው የገለጸው። ኢንስቲትዩቱ የተሻለውን የሞባይል አፕሊኬሽን በቅርቡ የሚለቀቅ መሆኑን ጠቁሞ ለዚህ ስራ ስኬት የበኩላቸውን አስተዋጽኦ ላደረጉ የከተማ አስተዳደር ዩኒቨርሲቲዎች፣ ባለድርሻ አካላትና ለኢንስቲትዩቱ ባልደረቦችም የላቀ ምስጋና ማቅረባቸውን ኢቢሲ ዘግቧል። በሐረሪ ክልል በዘንድሮ የተፋሰስ ልማት ከ300 ሄክታር በላይ መሬት ለማልማት እየተሰራ መሆኑን የክልሉ ግብርና ልማት ቢሮ አስታውቋል። በክልሉ የተፋሰስ ልማት ዘመቻው ነገ ከጥር 2 2018 ዓ.ም ጀምሮ ይጀምራልም ተብሏል። ዘገባው የሞዲ ሙክታር ነው። ገዛኝ አራጌ ዝርዝሩን ያቀርበዋል። የተፋሰስ ልማት ስራን የደን መጨፍጨፍና የአፈር መሸርሸርን ለመከላከል አረንጓዴ ልማትን ለማጎልበትና የአየር ንብረት ለውጥን ለመከላከል የሚረዳ ነው። የተፋሰስ ልማት ስራዎች ወንዞችና ምንጮችን ለማጎልበት የተፈጥሮ ሀብቶችን በአግባቡ በመጠቀምና የአፈር ለምነትን በማጎልበትና ምርትና ምርታማነትን በማሳደግ ለአርሶ አደሩ ኢኮኖሚያዊ ተጠቃሚነት ከፍተኛ አስተዋጽኦ የሚያበረክት ተግባር ነው። በሐረሪ ክልልም የዘንድሮ የተፋሰስ ልማት ዘመቻ ነገ ጥር 2 ቀን 2018 ዓ.ም በይፋ እንደሚጀመር የክልሉ ግብርና ልማት ቢሮ አስታውቋል። በቢሮ የግብርና ልማት ቢሮ የተፈጥሮ ሀብት ልማት አጠባበቅና ጥበቃ ዳይሬክተር አቶ አራርሶ አደም እንዳሉት የተፋሰስ ልማት ስራዎች የአካባቢን ሚዛንና የተፈጥሮ ሀብቶችን ከመጠበቅ በተጨማሪ የምግብ ዋስትናን ለማረጋገጥ ትልቅ ሚና አላቸው። ዘንድሮ ልዩ በሆነ መልኩ የምንሰራበት ቦታ ለይተን አዘጋጅተናል። ለባለሙያና የሚመለከተው አካል ስልጠናም ሰጥተናል። በአጠቃላይ 300 ሄክታር መሬት ላይ ይሰራል። 164 ሄክታሩ ተራራ ሲሆን 136 ደግሞ እርሻ ውስጥ ነው። በዘንድሮ ዓመትም የተፋሰስ ልማት በክልሉ ከ300 ሄክታር በላይ መሬት ይለማል ብለዋል። በዚህም ዓመት የተፋሰስ ልማት ስራ ስኬታማ እንዲሆን ለአርሶ አደሮችና ለግብርና ባለሙያዎች ስልጠና መሰጠቱን የገለጹት አቶ አራርሶ ከአጎራባች ክልሎች የተገኙ ምርጥ ተሞክሮዎችን በመቀመር በቂ ቅድመ ዝግጅት መደረጉንም ጨምረው ተናግሯል። በክልላችን መሰረት ነገ ጥር 2 ይጀምራል እና ለ1 ወር ይቆያል። ለዚህ ፕሮጀክት ስኬት የሞዴል ተፋሰስ ልማት ስራዎች ከተከናወኑባቸው አጎራባች ክልሎች ተሞክሮ ወስደናል። በክልላችን ውስጥ እንዲህ አይነቱን የሞዴል ስራ ለመስራት ሁሉንም ሁኔታዎች ዝግጅት አጠናቀናል እና ለመጀመር ዝግጁ ነን። በክልሉ በነገው ዕለት የሚጀምረው የተፋሰስ ልማት ስራ ለ30 ቀን የሚቆይ ሲሆን ከ11900 በላይ የሚሆኑ ዜጎች እንደሚሳተፉም ገልጸዋል። ቢሮ በዚህ ዓመት ለሚሰራው የተፋሰስ ልማት አስፈላጊው ዝግጅት ሁሉ አጠናቋል ያሉት ዳይሬክተሩ ስራዎች በክልሉ የተለያዩ 9 አካባቢዎች እንደሚከናወንም አክለዋል።
በዚህ ዓመት በ9 ቦታዎች ላይ ለመስራት አቅደናል። 4ቱ ቦታዎች ተራራማ ሲሆኑ 5ቱ ቦታዎች ደግሞ ለአፈር መሸርሸር ተጋላጭ የእርሻ ቦታዎች ናቸው። 11900 ሰዎች በስራው ይሳተፋሉ። ከእነዚህ ውስጥ 2600 የሚሆኑት ሴቶች ናቸው። ለተፋሰስ ልማት ስራ ስኬታማነት ሁሉም የበኩላቸውን ሚና መጫወት እንዳለባቸው ጥሪ ቀርቧል። ወደ ሀገር አቀፍ ዘገባዎች አግረናል። ኢትዮጵያና ቻይና ዘርፈ ብዙ ትብብራቸውን በማሳደግ ስትራቴጂያዊ አጋርነታቸው ወደ ላቀ ደረጃ ለማሸጋገር ተስማሙ። በሌላ ዜና ደግሞ በ2018 በጀት ዓመት በ4.6 ሚሊዮን ሄክታር መሬት ላይ የአፈርና የውሃ ጥበቃ ስራ ለማከናወን ዝግጅት መጠናቀቁን የግብርና ሚኒስቴር አስታወቀ። የሚሉት በሀገር አቀፍ ጉዳዮቻችን ያዝናቸው ናቸው። ሌሎቹንም ጨምሮ ሌኒሽ መልስ ታቀርባቸዋለች። ኢትዮጵያና ቻይና ዘርፈ ብዙ ትብብራቸውን በማሳደግ ስትራቴጂያዊ አጋርነታቸውን ወደ ላቀ ደረጃ ለማሸጋገር ተስማምተዋል። የቻይና የውጭ ጉዳይ ሚኒስትር ዋንግ ይ በኢትዮጵያ ባደረጉት ይፋ የስራ ጉብኝት ከጠቅላይ ሚኒስትር ዶክተር አብይ አህመድና ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ተወያይተዋል። በውይይታቸውም በኢኮኖሚ፣ ንግድ፣ መሰረተ ልማት፣ የኃይል አቅርቦትና ትራንስፖርት እንዲሁም በኢኮሜርስ፣ ዲጂታል ኢኮኖሚ፣ ሰው ሰራሽ አስተውሎትና በአረንጓዴ ኃይል ልማት ላይ ያለውን ትብብር ለማጠናከር መክረዋል። ውይይቶቹን ተከትሎ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ባወጡት የጋራ መግለጫ በቻይና አፍሪካ የትብብር ፎረም ላይ የተላለፉ ውሳኔዎችን ለመተግበር ቁርጠኛ መሆናቸውን አረጋግጠዋል። ኢትዮጵያና ቻይና ስትራቴጂካዊ አጋርነታቸውን እንደተሞክሮ በመውሰድ የቻይና አፍሪካ የጋራ ማህበረሰብን ለመገንባትና ሁሉን አቀፍ ትብብራቸውን ወደ ላቀ ደረጃ ለማሸጋገር ተስማምተዋል። ኢትዮጵያ የአንድ ቻይና መርህንና የቻይናን ሉዓላዊ የግዛት አንድነት እንደምታከብር በመግለጽ የቻይና መንግስት ሀገራዊ አንድነትን ለማረጋገጥ የሚያደርገውን ጥረት እንደምትደግፍ አረጋግጣለች። ኢትዮጵያ ለአፍሪካ ቀንድ ሰላም መረጋገጥ በምታደርገው ጥረት ቻይና ያደረገች ያለውን ድጋፍ ማድነቋን የጋራ መግለጫው አውስቷል። ቻይና በበኩሏ የአፍሪካ ሀገራት ቀጠናዊ ትብብራቸውን እንዲያጠናክሩ ጥሪ አቅርባለች። በተለይም የባህር በር ተደራሽነትን በማረጋገጥና ሎጂስቲክን በማሳደግ እንዲሁም አንድነታቸውን በማጠናከር አህጉራዊ ሰላምን፣ መረጋጋትንና ብልጽግና ሊያረጋግጡ እንደሚገባ ማስገንዝባለች። ሁለቱ ሀገራት በተለይም የደቡባዊ ዓለምን የጋራ ጥቅም ለማስጠበቅ በተባበሩት መንግስታትና እንደ ብሪክስ ባሉ መድረኮች በቅንጅት እየሰሩ እንደሚገኙም ጠቁመዋል። በ2018 በጀት ዓመት በ4.6 ሚሊዮን ሄክታር መሬት ላይ የአፈርና ውሃ ጥበቃ ስራ ለማከናወን ዝግጅት ተጠናቋል ሲል የግብርና ሚኒስቴር አስታውቋል። በሚኒስቴሩ የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ የአፈር ለምነትን ለማሻሻል ከፍተኛ ጠቀሜታ አለው። የአፈር ውሃ ጥበቃ ስራ የአካባቢ ስነ ምህዳርን ከመጠበቅ ባለፈ የተጎዱና የተራቆቱ ምርቶች እንዲያገግሙ ከፍተኛ አስተዋጽኦ እንደሚያበረክት አስረድተዋል። ባለፉት ዓመታት በሁሉም የኢትዮጵያ አካባቢዎች በተከናወነ የተቀናጀ የተፋሰስ ልማት ስራ ከ33.6 ሚሊዮን ሄክታር በላይ መሬት እንዲያገግም ማድረግ ተችሏልም ነው ያሉት። ዘንድሮ 4.6 ሚሊዮን ሄክታር መሬት ላይ የአፈርና ውሃ ጥበቃ ስራ ለማከናወን አስፈላጊ ዝግጅት መጠናቀቁን አቶ ፋኖሴ ለፋና ዲጂታል ተናግረዋል። ከዚህ ባለፈም በሁሉም ክልሎች የአፈርና ውሃ ጥበቃ ስራ የሚከናወንባቸው ከ22000 በላይ ተፋሰሶች መለየታቸውን ነው የገለጹት። አቶ ፋኖሴ በቀጣዮቹ ቀናት በሚጀመረው የአፈርና ውሃ ጥበቃ ስራ ንቅናቄ ህዝቡ በንቃት እንዲሳተፍም ጥሪ አቅርበዋል። ባለፉት 6 ወራት እንደ ሀገር በተከናወነ የተቀናጀ ስራ 704.4 ቢሊዮን ብር ገቢ መሰብሰብ እንደተቻለ የመንግስት ኮሚኒኬሽን አገልግሎት አስታውቋል። የገቢዎች ሚኒስቴር የ6 ወራት የገቢ አፈጻጸም ሪፖርት እንደሚያመላክተው የገቢ ባለፉት ጊዜያት ለዓመታት ሲሰበሰብ ከነበረው ገቢ የሚተካከል ነው። መንግስት የሀገር ኢኮኖሚ እድገትን የሚደግፉ በርካታ የሪፎርም ስራዎችን እያከናወነ መሆኑን ለተገኘ ውጤት ቁልፍ መነሾ ነው። አፈጻጸሙ በገቢዎች ሚኒስቴር በግማሽ ዓመቱ ለመሰብሰብ ከታቀደው 640.4 ቢሊዮን ብር ውስጥ 704.4 ቢሊዮን ብር በመሰብሰብ የእቅዱን 110 በመቶ ማሳካት የተቻለበት ነው። በግማሽ ዓመቱ ከሀገር ውስጥ ታክስ 362.4 ቢሊዮን ብር የተሰበሰበ ሲሆን ከውጭ ንግድ ቀረጥና ታክስ ከ341.9 ቢሊዮን ብር በላይ ተሰብስበዋል። ይህም ኢትዮጵያ በታሪኳ ከፍተኛውን የገቢ አፈጻጸም ያሳየችበት ሀገራዊ ስኬት እንደሆነ ነው የመንግስት ኮሚኒኬሽን አገልግሎት ያስታወቀው።
ኢትዮጵያ ቡናን በጥሬው ከመላክ ይልቅ እሴት ጨምሮ ለዓለም ገበያ በማቅረብ የምታገኘውን የውጭ ምንዛሬ ገቢ በከፍተኛ ደረጃ ለማሳደግ በቁርጠኝነት እየሰራች መሆኑን የኢትዮጵያ ቡናና ሻይ ባለስልጣን ገልጸዋል። የባለስልጣኑ ዋና ዳይሬክተር ዶክተር አዱኛ ደበላ ለኢዜአ እንደገለጹት ባለፉት ጥቂት ዓመታት ለዘርፉ ልዩ ትኩረት በመስጠት የ15 ዓመት የቡና ስትራቴጂ ፍኖተ ካርታ ተቀርጾ ወደ ስራ ተገብቷል። በዚህም በዘርፉ የነበሩ መዋቅራዊ ችግሮችን በመለየት በምርትና ምርታማነት እንዲሁም በገበያ አድማስ ማስፋት ላይ ውጤታማ ስራዎች መከናወናቸውን ተናግረዋል። በሀገር አቀፉ የአረንጓዴ አሻራ መርሃ ግብር ታግዞ አዳዲስ የቡና ተክሎች በስፋት መተከላቸውን ጠቁመዋል። ምርታማነትን ከማሳደግ ጎን ለጎን የግብይት ሰንሰለቱን ማሳጠር ዋነኛ የትኩረት አቅጣጫ ሆኖ የተሰራ መሆኑን ጠቅሰው በዚህም ለውጥ እየመጣ ይገኛል ብለዋል። ኢትዮጵያ ካላት የቡና አቅም አንጻር የሚገባትን ጥቅም እንድታገኝ እሴት ጨምሮ ለገበያ የማቅረብ ስራ በትኩረት እየተሰራ መሆኑን ጠቅሰዋል። በዚህም በርካታ የቡና ኩባንያዎች ምርቶቻቸውን በኢትዮጵያ አየር መንገድ በትላልቅ ሆቴሎችና በቱሪስት መዳረሻዎች በውጭ ምንዛሬ መሸጥ መጀመራቸውን ጠቁመዋል። ወደ ውጪ ዘገባዎች ተሻግረናል። አሜሪካ ተጨማሪ የአፍሪካ ቪዛ ጠያቂዎች የገንዘብ ማስያዣ እንዲያቀርቡ ወሰነችም። በአሜሪካ የውጭ ጉዳይ መስሪያ ቤት ድረገጽ ላይ በወጣው ዝርዝርም 38 ሀገራት ተካተቱ ሲሆን 24ቱ የአፍሪካ ሀገራት መሆናቸውን ነው ቢቢሲ የዘገበው። ባህር ጠንክር ያቀርበዋል። አሜሪካ ተጨማሪ የአፍሪካ ሀገራት ቪዛ ለማግኘት ዋስትና ማስያዣ ገንዘብ ከሚጠይቁት ውስጥ ማካተቷን ይፋ አደረገች። ባለፈው ዓመት ሐምሌ በተወሰኑ ሀገራት ላይ ተግባራዊ የተደረገው የዋስትና ማስያዣ አሰራር ዜጎች የአሜሪካ ቪዛ ለማግኘት ሲያመለክቱ እስከ $15000 ማስያዣ ማቅረብ እንዳለባቸው ያዛል። በአሜሪካ የውጭ ጉዳይ መስሪያ ቤትም ድረገጽ ላይ በወጣው ዝርዝር 38 ሀገራት የተካተቱ ሲሆን 24ቱ የአፍሪካ ሀገራት ናቸው። የአሜሪካ መንግስት አሁን ዜጎቻቸው በዚህ አሰራር ውስጥ እንዲያልፉ በተጨማሪነት ይፋ ያደረገችው ሀገራት አልጄሪያ፣ አንጎላ፣ ባንግላዴሽ፣ ቤኒን፣ ቡሩንዲ፣ ጋቦን፣ አይቮሪ ኮስት፣ ናይጄሪያ፣ ሴኔጋልና ሌሎችም ተጨማሪ የአፍሪካ ሀገራት እንዳሉበት ተነግሯል። በዚህ አሰራርም መደበኛዎቹ ቢ1ና ቢ2 የተባሉ የስራና የቱሪስት ቪዛዎች ለማግኘት የሚያመለክቱ የሀገራት ዜጎች ጉዳያቸው በሚመለከተው የቪዛ ባለስልጣን ውሳኔ መሰረት ከ5 እስከ $15000 ማስያዣ ማቅረብ አለባቸው። ይህ ባለፈው ዓመት ሐምሌ መጨረሻ ላይ ይፋ የተደረገው የቪዛ አሰራር በቀዳሚነት ቡታን፣ ቦትስዋና፣ ማዕከላዊ አፍሪካ ሪፐብሊክ፣ ጋምቢያ፣ ቱርክሜኒስታንና ዛምቢያ ነበሩበት። በቪዛ ማመልከቻም ወቅትም የሚቀርበው የገንዘብ ማስያዣ አመልካቾች ቪዛ ለማግኘት ዋስትና እንደማይሆንና ቪዛው ከተከለከሉ ወይም አግኝተው በተፈቀደላቸው ጊዜ ከአሜሪካ ሲወጡ ተመላሽ የሚሆን እንደሆነም ተገልጿል። ይህ የአሜሪካ መንግስት በ38 ሀገራት ዜጎች ላይ የጣለው ቪዛ የማግኛ ቅድመ ሁኔታ ከተፈቀደላቸው ጊዜ በላይ በአሜሪካ የሚቆዩ ሰዎችን ለመቆጣጠር መሆኑንም ባለስልጣኑ ይናገራል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች ተከታተላችሁት ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብሬያችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘሁ የኔም በዚያ ያበቃው። ጤና ይስጥልኝ።